የማይጸልይ ሰው በህይወቱ መለያው እንደው ታውቃላችሁ፣ የማይፈልገው ነገር ብቻ ነው የሚሆንበት። አማኞች ነምበር 1 ሰይጣን ማድረግ ከተሳካለት ምን ማድረግ እንደሚችል ታውቃለህ? እንዳትጸልይ ማድረግ ብቻ ነው። ጻድቅ ከጸለየ አደጋ። ለዛ ነው በየትኛውም አጋጣሚ እንዳትጸልይ የሚፈለገው። መጸለይ ከጀመር ጸሎት የሚል ጉባኤ ላይ መሄድ ከጀመር ህይወትህ እንዴት እንደሚያምር ሰይጣን ያውቃል። ይሄ በልበለው ጀግና የበለው በትልልቅ ስፒከርና በኪቦርድ የቂጥ ዋንጫ እስኪወልቅ ብትዘል ምንም እንደማታመጣ ሰይጣን ምን ይላል? ስትል ግን አይገርምም? ጸሎት ትልቅ ዕድል፣ ትልቅ ፕሪቪሌጅ በእግዚአብሔር ፊት የመሆን በእግዚአብሔር ፊት ሁሉን በፈጠረ በአምላክ ፊት የመሆን ጂሰስ ክራይስት ሂምሰልፍ ጸለየ። ብዙ ጊዜ ይላል ደቀ መዛሙርቱን ትቷቸው ወደ ተራራው ጭር ወዳለ ስፍራ እየወጣ ምን ይል ነበረ? የእግዚአብሔርን ዘላለማዊ ፍቃድ ኢየሱስ ክርስቶስም ማስቀየር አልቻለም። አባቶ ያለ ብትወድ አለ። ይሄ ሞት ጽዋ ሲልኮ ስለ ሞት ነው። የኪዳን ንብረት ጠበል መስሎ ነው የጽዋው ወይስ ሚካኤል ገብርኤል? ሞት ይህ ሞት ከኔ ምን ቢያላል? ጸለየ። በምድር ላይ ጸሎት መቀየር የማይችለው ነገር አንድ ነገር ብቻ ነው። ደቀ መዛሙርቱ ተአምራት እንዴት እንደሚደረግ አስተምረን አላሉ። ቃል እንዴት እንደሚሰበክ ሄርሜኔቲክስ አስተምረን አላሉ። ክርስቶሎጂ አስተምረን አላሉ። እንዴት እንደምንጸልይ ምን በለን አሉ። ብዙ ሰዎች ይጸልያሉ የማይቀበሉበት ምክንያት አንደኛው በእምነት ያልቀረበ ምን ስለሚያደርጉ ነው። ብዙ ነገር በህይወታችሁ ተነግሯችሁ አንዱን ስትይዙ አንዱን ስትለቁ አንዱን ስትይዙ አንዱን ስትለቁ አንዱን ስትይዙ አንዱን ስታይዙ የሚያልቀው ዘመናችሁ ለምንድን ነው ስትሉ ያገኛችሁ ሁሉ ይተነብይላችኋል። ቆም ብላችሁ እንኳን አታስቡ። አንዱ ሹፌር ነው ይላል፣ አንዱ እዚህ ሀገር ነው በረከት ይላል፣ አንዱ ባህር ማዶ ያለው ይላል፣ አንዱ ዲያስፖራ ድራሃለው ይላል፣ አንዱ ከሰፈር ነው ምድር ይላል። እንዲሁ ዘመን ያለው ሰው ካይታችሁ ከሆነ ጸሎት ይረዝምበታል። ቸርች ውስጥ መጥቶ አይጀምርም እንደ ፕሮግራም ምናምን ይላችኋል። ነጋዴ መጸለይ ያለበት፣ ክርስቲያን ባለስልጣን መጸለይ ያለበት፣ በደጋሚ በሟርተኛ በአስማተኛ የሚሰራው ስራ እዛ ያለው መናጠቅ ያለበት የት ነው? አንተ ነህ። ዛሬ ስለ ጸሎት ነው መናገር የምፈልገው። ሃሌሉያ። እግዚአብሔር አማኞች ከሰጠን ነምበር 1 ፕሪቪሌጅ ወይም የመጀመሪያው ትልቅ እድል፣ በቃ እግዚአብሔር በጣም ሲወደን አዳነን። ከዛ በኋላ ምን እንደሰጠን ታውቃላችሁ? እርሱን ማውራት የምንችልበትን አክሰስ ሰጥቶናል። ብዙዎቻችን እንኳን እሱን የክልሉን ፕሬዝዳንት ለማግኘት የምንቸገር ሰዎች ነን። እዚህ የተሰበሰብን የክልሉን አራኩት የከተማውን ከንቲባ አሁን እያወራው ያለው እግዚአብሔር በቀራንዮ መስቀል ላይ በሰራው ስራ አብ ፊት የማውራት መብት አግኝተናል። አይገርምም? ጸሎት ማለት ትልቅ እድል፣ ትልቅ ፕሪቪሌጅ፣ ትልቅ በቃ ማለት በእግዚአብሔር ፊት የመሆን ሃሌሉያ። እንዴ በእግዚአብሔር ፊት ሁሉን በፈጠረ በአምላክ ፊት የመሆን ሃሌሉያ። ለምሳሌ ኤርሚያስን ካለው ነገር አንዱ ከምታውቁት ታዋቂ ጥቅስ ወደ እኔ ምን በላለ ጩህ እኔም ምን እልልሃለሁ። ዳዊት ደግሞ ከብሉይ ኪዳን ልነሳ ብዬ ነው ቃል በቃል እያየን እንሄዳለን። ቆይቼ አለ የእግዚአብሔርን ደጅ ምን አልኩት አለ፣ እርሱም ምን አለልኝ። እንዴት ነው የቆየው ስትሉ ዳዊት በጸሎት ነው የቆየው፣ በጾም ነው የቆየው፣ የእግዚአብሔርን ፊት በመፈለግ ነው የቆየው። ነገሩ እስኪቀየር እሱ መውጣት አልፈለገም። ሌላው ትልቁ ዘ ፐርፌክት ኤግዛምፕል ጂሰስ ክራይስት ሂምሰልፍ ጸለየ። ብዙ ጊዜ ይላል ደቀ መዛሙርቱን ትቷቸው ወደ ተራራ ወደ ጭር ወዳለ ስፍራ እየወጣ ምን ይል ነበረ? አንዳንዱ ነገር በማጸለይ ብቻ አይደለም ዘንድሮ ክርስቲያን ማለፍ ያለበት በመጸለይ ነው። አውቃለሁ ጸሎት የሚሸጥባቸው ቦታዎች እንዳሉ አውቃለሁ። አሜን ነው ወይ? የግዢ ጸሎት አይሰራም። ስለዚህ ጸሎት በጣም ጌታችን መድኃኒታችን ኢየሱስ ክርስቶስም ያየነው ትልቅ አቅም ነው። ሃሌሉያ። በጸሎት በዚህ ምድር ላይ የማይቀየር ምንም ነገር ጸሎት እግዚአብሔርን ለነገራችሁ ያንቀሳቀስላችኋል። ለዚህ ነው one of the favorite የኒው ቴስታመንት ወይም የአዲስ ኪዳን ጥቅሶች መካከል ስለ ጸሎት ያዕቆብ ምዕራፍ 5 ቁጥር 13 ላይ ያለን ቃል ይዘን ስለ ጸሎት እንነጋገራለን። የእግዚአብሔር ዊል ብቻ ካልሆነ ማስቀየር ማልችለው የእግዚአብሔር የተወሰነ ጉዳይ ከሆነ መቀየር ምን አትችልም። የእግዚአብሔርን ዘላለማዊ ፍቃድ ኢየሱስ ክርስቶስም ማስቀየር አልቻለም። ጸለየኩ አባቶ ያለ ብትወድ አለ። ይሄ ሞት ጽዋ ሲልኮ ስለ ሞት ነው። የኪዳን ንብረት ጠበል መስሎ ነው የጽዋው ወይስ ሚካኤል ገብርኤል? ጽዋ ሲል ምንድነው ሊጎነጭ ያለው ኢየሱስ ከፊቱ
ሞት ይሞት ከኔ ምን ቢያላል ጸለየ። ወደ አባቱ ጸለየ። 11ኛው ሳለ አባት ሆይ ብትወድ ይሄ ጽዋ ከማን ይለፋል? ግን አለ የኔ ፍቃድ ሳይሆን የማን ፍቃድ ይሁን። ጸሎት የማይቀይረው የማንም ፍቃድ ብቻ ነው። ፔሬድ። በምድር ላይ ጸሎት መቀየር የማይችለው ነገር አንድ ነገር ብቻ ነው፣ የማንም ፍቃድ። ሌላው ነገር ሁሉ ጸሎት ይቀይረዋል። በምድር ላይ በጸሎት የማይቀየር አንዳች ነገር የለም። እንደ ጸሎት እግዚአብሔር የሰጠን ኃይል ያለው ነገር፣ እንደ ጸሎት የሚሰራ ነገር ሕያው እግዚአብሔር ምስክር በምድር ላይ አይቻላል። ለዚህ ነው ደቀ መዛሙርቱ ተአምራት እንዴት እንደሚደረግ አስተምረናል አሉ። ቃል እንዴት እንደሚሰበክ ሄርሜኔቲክስ አስተምረን አላሉም። ክርስቶሎጂ አስተምረን አላሉ። እንዴት እንደምንጸልይ ምን በለን አሉ። ደቀ መዛሙርቱ ከጠየቁት ሲሪየስ ጥያቄ አንዱ ኢየሱስን እንዴት እንደምንጸልይ እንዲህ ብላችሁ ምን በሉ አለ። እንዴት እንደምንጸልይ አስተምረን። ከዛ ኢየሱስ እንዲህ አላቸው፣ በሰማይ የምትኖር ምናችን ሆይ። ጸሎት ከምድር ወደ ሰማይ ነው የሚጸልየው ማለት ነው። ነምበር 1 ፕሪንሲፕል ምድር ላይ ያለ ሰው ወደ ሰማይ አምላኩና አባቱ ነው የሚጸልየው። ስለዚህ ጸሎት ማለት የመጀመሪያው በዚች ፍሬዝ መሰረት በዚች በሰማይ የምትኖር ማለት ሁለት ፖዚሽናልስ አካላትን ያሳያል። በሰማይ የምትኖር የሚለው ሰው በምድር እየኖረ ነው ማለት ነው። there is a position በሰማይ ካለ አንድ ሰው በየት እየኖረ ነው ያለ? የምትኖር ካለ አድራሻ እያወራ ነው። ስለዚህ ጸሎት መነሻ አለው መድረሻ አለው። በሰማይ የምትኖር ምናችን ሆይ ስምህ ምን ይበል። ስለዚህ ሁለተኛው የጸሎት ፕሪንሲፕል እግዚአብሔርን ማመስገን ነው። የማይጸልይ ሰው በህይወቱ መለያው እንደው ተቃላችሁ የማይፈልገው ነገር ብቻ ነው የሚሆንበት። ለዚህ ነው ጾም ጸሎት ሲታወጅ ብዙ ሰው አይመጣም። አይታችሁ ከሆነ አብዛኛው ቸርች ጡረታ የወጡ ሰዎች፣ ስራ የሌላቸው ሰዎች ምናምን ነው የሚመጣው እና ጾም ጸሎቱ ራሱ የታዘዘው ለጡረተኞች እስኪመስል ለአርበኞች ምናምን እስኪመስል ምናምን ኖ ጾም ጸሎት ስራ የፈታ ሰው አይደለም፣ ስራ ላይ ያለ ሰው ነው። የምትጸልዩ ከሆነ የድል ሰዎች ናችሁ። የምትጸልዩ ከሆነ ነገርን የምትቋቋሙበት ኃይል ታገኛላችሁ። የምትጸልዩ ሰዎች ከሆናችሁ ኃይልን ታንቀሳቀሳላችሁ። የምትጸልዩ ሰዎች ከሆናችሁ ጨለማን ታስጨንቁታላችሁ። እሺ የማትፈልጉት ነገር በህይወታችሁ እንዳይሆን የምትፈልጉ ማልፈልገው ነገር በህይወቴ እንዲሆን አልፈልግም። እንግዳው ዛሬ በህይወታችሁ የማትፈልጓቸው ነገሮች እንዲገለበጡ እንጸልያለን። ወገኖች እንደ ጸሎት ምርጥ ነገር የለም። ጌታችን ኢየሱስ ክርስቶስ ካስተማረው እንነሳ። እናንተ ግን እንዲህ ብላችሁ ጸልዩ፣ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ምን ትበል፣ ሁሉን ገዢ የሆነች ወዴት ትምጣ? ወደዚህ ምድር። ሃሌሉያ። ፍቃድ በሰማይ እንደሆነች እንዲሁም በምድር። ጸሎት በዋነኝነት የእግዚአብሔርን ፍቃድ ወደ ምድር ነው የሚያመጣው። የእግዚአብሔር ፍቃድ አንዳንዴ ሊያመን ቻሌንጅ ሊያደርገን ሰይጣን በዛ አቅጣጫ እየጎተጎተ ወይም ደግሞ የሆነ ክፍተት እያመጣ እግዚአብሔር ጻድቅ እንዳልሆነ፣ እግዚአብሔር ልክ እንዳልሆነ፣ እግዚአብሔር ነገሮችን እንዴት ባንተ ላይ እንዴት ባንቺ ላይ እንዴት በእናንተ ላይ እያለ ስሜታችሁን እየረበሸ እንደ ሰው ሊረብሻችሁ። ግን የእግዚአብሔር ፍቃድ ሁልጊዜ አሸናፊ ነው። በዚህ ነው ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የማን ፍቃድ? ሁልጊዜ የእግዚአብሔር ፍቃድ መልካም ስለሆነ እኛን ቢያመንም እኛን ቻሌንጅ ቢያደርገንም እኛን በተለያየ ቁስል ቢሰጠንም ግን ጸሎታችን ሁልጊዜ መሆን ያለበት እግዚአብሔር ሆይ በሰማይ ፍቃድ እንደሆነ እንዲሁም በምን ትሁን? በምድር። እግዚአብሔር ፍቃድ በሰማይ የታሰበው ኢየሱስም ይሄንን ነው ከጸለየው። ግን የኔ ፍቃድ አይሁን። የማን ፍቃድ ይሁን? ያንተ ፍቃድ። አብ በሰማይ ሆነ በምድር ላይ ፍቃድ ምንድነው? ኢየሱስን ስለ ሰው ልጆች ኃጢአት መስዋዕት አድርጎ ማቅረብ። ስለዚህ የማን ፍቃድ ሆነ? የእግዚአብሔር ፍቃድ በምድር ላይ ሲሆን እኛ ሁላችን የኃጢአት ስርየትን አገኘን። የእግዚአብሔር ፍቃድ በምድር ላይ ሲሆን ከታሰርንበት ሰንሰለት ተፈታን። በላያችን ላይ የነበረው የሞት አዋጅና ደብዳቤ ተቀደደ። የእግዚአብሔር ፍቃድ ሲሆን ከባርነት ወደ ልጅነት መጣን። የእግዚአብሔር ፍቃድ ሲሆን ነፃ ወጣን።
የጥሉ ግድግዳ ተፈረሰ። እግዚአብሔርን ፊት ለፊት የማግኘት እድል አገኘን። የማን ፍቃድ ሲሆን? እንዲህ ብዬ ጸልይላችኋለሁ። የሰው ፍቃድ ሳይሆን፣ የደምና የሥጋ ፍቃድ ሳይሆን፣ በሚቀጥለው ዘመናችሁ ላይ፣ በሚቀጥለው የህይወታችሁ ዘመን ላይ፣ በሚቀጥለው ዘመናችሁ ላይ እንደዚህ ብዬ እናገራለሁ። የእግዚአብሔር ፍቃድ ብቻ በእናንተ ህይወት ይፈጸም። የእግዚአብሔር ፍቃድ ደስ የሚያሰኝ በጎ ፍጹም ነውና በእናንተ ላይ ይፈጸም። በጣም የሚገርመኝ አንድ ንጉሥ ሕዝቅኤል የሚባል ሰው እያለ ኤርምያስ በነበረበት ዘመን የነበረ ነብይ ነው። ቤትህን አዘጋጅ ልወስድ ነው አለው። ከዛ በኋላ ይሄ ሰው መሞት ስላልፈለገ ንጉሥ ነው፣ አሪፍ ህይወት ነው የሚኖረው። የንጉሥ አኗኗር አስቡ። በሩን ዘግቶ ይላል ወደ እግዚአብሔር ፊቱን አዙሮ እግዚአብሔር ሆይ እንዲህ እንደዚህ እንደዛ ብሎ ብዙ ነገር አወራ። ኤርምያስ ገና ተመልሶ ከዛ ሰፈር ሳይወጣ የእግዚአብሔር ድምፅ እንደገና ወደ ማን መጣ ይላል? ወደ ኤርምያስ። ሂድ ንገረው። ምን 15 ዓመት ምን ብዬልሃለሁ? አሁን ብዙ ጊዜ እዚች ላይ ነው 15 ዓመት ተጨመረለት ላይ ነው የምትሉት አይደል? እናንተ ደስ የሚላችሁ ባይጨመረለት ይሻል ነበር። ሰው በተጨመረለት ዘመን እስራኤል ላይ ጣዖት አንግሶ የሄደ ሰው አረ ከእንደዚህ አይነት ነገር ይሰውረን። አሜን ነው ወይ? እስራኤል ላይ ምን አመጣ ሰውየው? አያችሁ፣ አንዳንዴ እግዚአብሔር በጊዜ ሊወስደው ሲል አረ እግዚአብሔር ብሎ እችተና ተቀጠለለት። ሰውየው በተቀጠለው እድሜ ምን ሰራበት? አየ ከእግዚአብሔር ፍቃድ ከሆነ እድሜ ከመኖር በእግዚአብሔር ፍቃድ ወደ እግዚአብሔር መሄድ የተሻለ ነው። ስለዚህ አንዳንዴ የእግዚአብሔር ፍቃድ በህይወታችን የእግዚአብሔር ዘላለማዊ አጀንዳ በመንገዳችን ሲሆን እማይገቡን እማይብራሩ የሚገጥሙን ነገሮች ይኖራሉ። ግን እግዚአብሔር ጻድቅና ሁሌም ልክ ስለሆነ በዘመናችን የእግዚአብሔር ፍቃድ ብቻ ይሆን። ለዚህ ነው ዳዊትን የምናደንቀው። እግዚአብሔር ለዳዊት በሰጠው ዘመን ምን ይላል? የእግዚአብሔርን ሐሳብ አገልግሎ አንቀላፋ ይላል፣ ሞታ ይላል። እግዚአብሔር በሰጠን ዘመን የማንን ፍቃድ? የእግዚአብሔርን ፍቃድ። ዘመን የእግዚአብሔር ስለው አሁን ወጣት የሆናችሁ ማታረጁ የመሰላችሁ ታረጃላችሁ። አሁን በቃ ሕፃን ልጅ ነኝ የምትሉ ነገር አሁን ወጣት ነኝ ኖ ሁሉም የጊዜ ጉዳይ ነው። በተሰጣችሁ ዘመን፣ በተሰጣችሁ ጊዜ፣ በተሰጣችሁ ዘመንና ሐሳብ ግን የእግዚአብሔርን ፍቃድ አገልግላችሁ ማለፍ ትችሉ ዘንድ እግዚአብሔር ይርዳችሁ። ያዕቆብ ላይ እንሂድ። ያዕቆብ መነሻ ጥቅስ እሱ ነው። ያዕቆብ ምዕራፍ 5 ቁጥር 13 በእምነት የሆነ ምን ጸሎት። እግዚአብሔር ጸሎትን ሳይሆን የሚሰማው በእምነት የሆነ ምንን ነው። ብዙ ሰዎች ይጸልያሉ የማይቀበሉበት ምክንያት አንደኛው በእምነት ያልቀረበ ምን ስለሚያደርጉ ነው። ከናንተ መካከል በመከራ ውስጥ ያለ እርሱ ይጸልይ፣ የተደሰተ ያለ የምስጋና መዝሙር ይዘምር። ከናንተ መካከል የታመመ ሰው ካለ የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነርሱም በጌታ ስም ዘይት ቀብተው ይጸልዩለት። በእምነት የቀረበ ጸሎት የተቀባ ዘይት አይደለም። በእምነት የቀረበ ምን ጸሎት የእግዚአብሔር ቅባት በመንፈስ ቅዱስ ምሪት ለባሪያዎቹ በሚሰጥ ምሪት በተለያዩ ቁስ ላይ በመጸለይ እግዚአብሔር አይሰራም ማለት ነው። የሁል ጊዜ መተዳደሪያ የውሃ የዘይት የጨው ሽያጭ ላይ እግዚአብሔር አለበት ብዬ አላምንም። እግዚአብሔር ለምሳሌ ለሆነ ጊዜ ምሪት ሊሰጥ ይችላል። ለሰው ሁሉ ላይ በውሃ ጸልይ ሊል ይችላል። ሉዓላዊ ስለሆነ ሰው ሁሉ ዘይት ይዞ ይምጣ ጸልይ ሊል ይችላል። ሰው ሁሉ እህል ይዞ ይምጣ ጸልይ ሊል ይችላል። ግን ሁል ጊዜ ዶክትሪናል ቋሚ ሆኖ በቤተ ክርስቲያን እንድናበረታታው መጽሐፍ ቅዱስ አይነግረንም። ሃሌሉያ። ለዚህ ነው ከናንተ መካከል የታመመ ቢኖር ብሎ ምሪት ሰጣቸው። የቤተ ክርስቲያን ሽማግሌዎች ምን ይባል ይጥራ፣ ቀጥሎስ ዘይት ይቀቡታል፣ ቀጥሎስ በእምነት የቀረበ ምን ጸሎት። አየ ምሪት ነው። ቤተ ክርስቲያን ሽማግሌ መጥራት ትጸልያላችሁ፣ ታጸልያላችሁ። አሜን ነው ወይ? በጣም ብዙዎቻችሁ ለእናንተ መጸለይ እንዳለብን ብቻ ነው የምታስቡት። ለእኛ ስንቶቻችሁ ትጸልዩ? ለእኔ ጸሎት ያስፈልገኛል። ለአገልጋይም ይጸልያል። አገልጋይም ለሰው ምን ይላል? አማኞች ነምበር 1 ሴጣን ማድረግ ከተሳካለት ምን ማድረግ እንደሚችል ታውቃለህ? እንዳትጸልይ ማድረግ ብቻ ነው። ከጸለይ አደጋ እንዳለው ያውቃል። እምትጸልይ ከሆነ እምትጸልይ ከሆነ ምን እንደምትፈጥር እዛኛው ሰፈር ምን ይለዋል? ስለዚህ ብቸኛው አንተን ማድረግ የሚችለው ምን እንዳታረግ ነው። አለቅ አሉ ደግሞ ጥራዝ ነጠቅ ጥቅሶች without praying
without prayer how to receive it ይላል ትምህርቱ ራሱ። ያለ ጸሎት እንዴት መቀበል ትችላለህ? እንዴትም ትቀበል። ሃሌሉያ አለ ትምህርት አለው። I know the theology, I know the doctrine, I know such kind of sound የሚመስሉ ትምህርቶች አሉ። Brother, prayer is a fellowship. It's a fellowship between you and him. Hallelujah. Secret place ነው። አንተና አምላክ የምታወሩበት፣ የነቀልከው የሚነቀልበት፣ የተከልከው የሚተከልበት። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። ኃጢአት ሰርቶ እንደሆነ ይቅር ይባላል። ስለዚህ ኃጢአታችሁን እርስ በርስ ተናዘዙ ትፈወሱም ዘንድ አንድ ለሌላ ይጸልይ። እቺን ቃል ለመወዳት የጻድቅ ሰው ጸሎት ኃይል አለው። የኔ ጸሎት በሉ እስቲ ኃይል አለው። የጻድቅ ሰው ጸሎት በሉ እስቲ ኃይል አለው። የጻድቅ ሰው ጸሎት ኃይል አለው። ምን አለው? ይነቅላል፣ ይተክላል፣ ያነሳል፣ ይሾማል፣ ይዘጋል፣ ይከፍታል። ሃሌሉያ። የማን ሰው? የጻድቅ ሰው ምን አለው? ኃይል። የጻድቅ ሰው ጸሎት ምን አለው? ኃይል አለው። ጻድቅ ከጸለየ አደጋ ነው። ጻድቁ ጮኸ፣ እግዚአብሔር ምን አለው? ሰማው። ለዛ ነው በየትኛውም አጋጣሚ እንዳትጸልይ የሚፈለገው። ከጸለይክ መጸለይ ከጀመርክ ጸሎት የሚል ጉባኤ ላይ መሄድ ከጀመርክ ህይወትህ እንዴት እንደሚያምር ሰይጣን ያውቃል። ይሄ በልበለው ጀግና የበለው በትልልቅ ስፒከርና በኪቦርድ የቂጥ ዋንጫ እስኪወልቅ ብትዘል ምንም እንደማታመጣ ሰይጣን ምን ይላል? በርከክ ስትል ግን የሚሰራ ነገር እንዳለ ያውቃል። ያ ማለት በእውነተኛ አምልኮ ውስጥ የሚወድቅ ነገር የለም እያልኩኝ አይደለም። እውነተኛ አምልኮና ከስሜት የሆነ ጭፈራ ለዩ ይሰራል። አምልኮ ግን አይነተኛው መሳሪያ ምንድነው ታውቃላችሁ? prayer makes a difference in your life። እኔ ምንም ነገር ሲሆን መጸለይ ነው የሚቀድመኝ። ምንም ነገር ሲሆን የሆነ ጉዳይ ሲኖር ምናምን ሲኖር እንደዚህ አይነት ነገር ሲኖር ቅድሚያ የማስቀድመው ምንድነው? ጸሎት ልክ እንደ ባንክ ቤት ዲፖዚት ይደረጋል። ባይዘው አንዳንድ ጸሎቶች ዛሬ ጸልያቸው አልተመለሱም ማለት አይደለም። የት ጋር እንደሚረዱ አታውቃቸውም። ልክ ባንክ ያስቀመጥከው ብር አንድ ቀን በፈለግከው ሰዓት ፎርም ሞልተ ኢንተርኔት የለም ካላሉ በስተቀር ሄደህ አውጥተህ ለፈለግ እንደምታውለው አንዳንድ ጸሎቶች ወዲያው አልተመለሱም ማለት አይሰሩም ማለት አይደለም። ለሆነ ጊዜ መልስ ናቸው። ከኛ ምን ይጠበቃል? keep on praying፣ መጸለይ እስከ መቼ? until you faint። እሺ ኤልያስ እንደኛ ምን ነበረ? ምን አረገ? ኤልያስ ለምንድነው ሰው ነበረ ያለው? አየህ አሁን ኤልያስን በሌላ እይታ እንዳታየው። እንደኛ ምን ነበረ? ዝናብ እንዳይዘንብ አጥብቆ ምን አለ? እንዳይዘንብ አጥብቆ ምን አለ? በምድር ላይ 3 ዓመት ተኩል ዝናብ ምን አላለም? የሰማይ ቁልፍ እግዚአብሔር ጋር ሳይሆን የተቀበሉ ሰዎችና የሚጸልዩ ሰዎች ጋር ነው ሰጥቶናል። ኦሬዲ እግዚአብሔር ጋር ቢሆን እኮ እሱ አልነበረ የሚከፍተው የሚዘጋው። አሁን ትንሽ ከበድ አድርጎ አሜን ነው ወይ? ሰውየው ጋር ነው ቁልፉ ያለው። ሰማይን ዘጋው፣ ፓስዋርዱ በእጁ ነው። አይዞ ክብሩን አልወሰደም ኤልያስ። ማንን? እግዚአብሔር የሰጠውን ፕሪቪሌጅ ነው ያወቀው። እግዚአብሔር ባይ ዘ ዌይ አንደርስታንድ አድርገው በሰጠው ስልጣን ስትመላለስ ክብሬን ወሰደ አይልም። ልጅ ያደገ ነው የሚለው። እኔ እግዚአብሔር ክብሬን ለማንም ብሏል። ክብሩን የወሰዱ ሰዎች ለደቂቃ አይታገሳቸውም። እግዚአብሔር እንደምታስበው እግዚአብሔር የማይቀልድበት ነገር በምነው ታውቃለህ? በክብሩ አይቀልድ። ተራ ቤተክርስቲያን ውስጥ ያለ ማጭበርበርን የእግዚአብሔርን ክብር ከመውሰድ ጋር እንዳታገናኝ። ለሆድ እና ለጥቅማ ጥቅም የሚገኙ ይሄ ድራማ እሱ የእግዚአብሔርን ክብር መንካት ሳይሆን የህዝቡን ክብር መንካት። ኖ አብዛኛው ሰው ከመደንዘዙ መንፈሳዊ ነገር በቃ ውሉ ከመጥፋቱ የተነሳ የሚጸልይ ሰው እግዚአብሔርን ድምጽ ይሰማል። ክሊር መልእክት ሲመጣለት ከእግዚአብሔር ነው አይደለም የሚለውን በቀላሉ ያውቀዋል። የሚጸልይ ሰው ብዙ ነገር በህይወታችሁ ተነግሯችሁ አንዱን ስትይዙ አንዱን ስትለቁ አንዱን ስትይዙ አንዱን ስትለቁ አንዱን ስትይዙ አንዱን ስታልዙ የሚያልቀው ዘመናችሁ ለምንድን ነው ስትሉ ያገኛችሁ ሁሉ ይተነብይላችኋል። ቆም ብላችሁ እንኳን አታስቡ። አንዱ ሹፌር ነው ይላል፣ አንዱ እዚህ ሀገር ነው በረከት ይላል፣ አንዱ ባህር ማዶ ያለው ይላል፣ አንዱ ዲያስፖራ ድራሃለው ይላል፣ አንዱ ከሰፈር ነው ምድር ይላል። እንዲሁ ዘመን ያልቃል።
ሁሉንም ደግሞ አንተ ብቶ ገገማ ከመሆኑ የተነሳ ሁሉንም ምንድነው የምትለው? እየመረጥክ አሜን ማለት ጀምር እንጂ። ዲያስፖራ ታገባለህ? አሜን። የሰፈር ልጅ ታገባለህ? አሜን። እንዴ አንተ ኡስታዝ እንዴ? አንድ ነው እኮ። አይ እግዚአብሔር ምን ብሎኛል? ያንተ እንጀራ ውጪ ነው። አሜን። ትልቅ የእርሻ እዚህ ጋር ስትቆፍራ ያለው አሜን። ኧረ ተው። ስትጸልይ ሪጀክት እያረከው የምትሄድ ድምፅ አለ። ሰውየውን አይደለም፣ በቃ ተሳስተሃል። ጣቢያ ሰባ የኔ መንገድ በዚህ ነው፣ የኔ መንገድ በዚህ ነው፣ የኔ መንገድ በቤት ነው፣ በዚህ ድምጾች ሁሉ በዛኛው። እኔ አሁን ሁልጊዜ ድሮ ሰዎች የሚሸወዱት ነጋዴ ሊያደርጉኝ ሁሉ ነብይ ነጋዴ ነው፣ ኮንቴነሩን እለቃለሁ ይልሃል ምናምን ነው የሚሉ በብዛት ማለት ነው። እኔ እኮ ንግድ ውስጤ የለም። እኔ ውስጤ ያለው ጌታን ማገልገል ማለት የፉል ታይመር ነጋዴ አይደለሁም። እኔ እንዴት እንደሆነ አላውቅም። ብዙ ጊዜ የሚነግሩኝ እንደዚህ አይነት ትንቢት። አሁን መንፈሳዊ ብስለት ከሌለ አገልግሎቱን ትተው ድንገት ልትሄድ ትችላለህ። ግን you have to balance ማድረግ ትችላለህ። ስለዚህ እምትጸልይ ከሆነ you have to discern the spirit easily፣ በቀላሉ ትለያለህ። መንፈስ ዓለም ላይ ምን እየተካሄደ እንደሆነ ታውቃለህ። መጸለይ በዋነኝነት ለምን ይጠቅማል? ኤፌሶን እንመለሳለን። ወደዚህ ምዕራፍ 6 ቁጥር 10 ላይ እንሂድ። እሺ ጳውሎስ እንደዚህ ይለናል፣ በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን ተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን የጦር ዕቃ ልበሱ። አሁን ቁጥር 12 ነው የምፈልገው። ለምንድን ነው የምንጸልየው? ምክንያቱም ተጋድሏችን ከደምና ከሥጋ ጋር ሳይሆን ከዚህ ጨለማ ዓለም ገዢ ከሆኑ ስልጣናት፣ ኃይላት እንዲሁም በሰማያዊ ስፍራ ካሉ ርኩሳን መናፍስት ሰራዊት ጋር ነው። ለምንድን ነው የምጸልየው? ምክንያቱም ተጋድሏችን ፋይት የምናደርገው ከደምና ከሥጋ ጋር አይደለም። ምን ማለት ነው? ሰውየው አይደለም፣ ሰውየው in some case አጋንንት የሌለባቸው ክፉ ሰዎች በመንገዳችሁ ይገጥሟቸዋል። ይሄን እንዳትረሱ። ስፒሪት የለባቸውም ግን ክፉዎች ናቸው አሉ። ኢየሱስ ጠላቶቻችሁን ውደዱ ሲል አጋንንቶችን ውደዱ እያላል። የሚረግሟችሁን መርቁ ሲል አጋንንቶችን መርቁ እያላል። በቃ የእናንተ ስኬት የሚያበሳጫቸው፣ ከፍታችሁ የሚያናድዳቸው፣ ሲያዩዋችሁ የሚጠሏችሁ ከርኩስ መንፈስ ነፃ ውጪ የሆኑ ደምና ስጋዎች አሉ። ግን የነሱ ቀላል በቃ ከነሱ ጋር ህብረት ባለማድረግ አትድረስብን በመባባል መለየት ትችላላችሁ። ይሄኛው ግን ሃሌሉያ ተጋድሏችን ከደምና ከሥጋ ጋር ሳይሆን ከዚህ ከጨለማ ዓለም ገዢዎች፣ ከስልጣናት፣ ከኃይላት እንዲሁ በሰማያዊ ስፍራ ካሉ እርኩሳን መናፍስትና ሰራዊት ጋር ነው። ጦርነቱ ያለው ፊዚካል ዓለም ላይ አይደለም፣ እዚህ ምድር ላይ አይደለም ያለው። ምን ዓለም ላይ ነው ያለው? መንፈሳዊው ዓለም ላይ። መንፈሳዊው ዓለም ላይ እንዴት ነው የምትዋጋው? የመጀመሪያው የውጊያ መንገድ ምንድነው? ፕሬየር ነው፣ ጸሎት ነው። ድል ለማምጣት መንፈሳዊ ዓለም ላይ ቪክትሪ ለማምጣት መንፈሳዊው ዓለም ላይ ያላሸነፈ ሰው ፍጥረታዊው ዓለም ላይ አያሸንፍም። መንፈሳዊ ዓለም ላይ ነፃ ያልወጣ ሰው ፍጥረታዊ ዓለም ላይ ነፃ ያወጣል። ስለዚህ ነው አጋንንት የምናወጣላቸው ሰዎች አጋንንት እንዳለባቸው እንኳን አያውቁ። ምን አይሉም? አያውቁ። መጸለይ ግዴታችን እንደ አማኝ እንደ ክርስቲያን ከመጸለይ ውጪ አማራጭ የለም። ሰው አይታችሁ ከሆነ ጸሎት ይረዝምበታል። ቸርች ውስጥ መጥቶ አይጀምርም እንደ ፕሮግራም ምናምን ይላችኋል። ባይ ዘ ዌይ የሚጸለይበት የእግዚአብሔር መንፈስ በትክክል ዲዘርን የሚያደርጉ ሰዎች ባሉበት መካከል እዚህ ጋር ክፉ መሰልጠን አይችልም በፍጹም። ክርስቶስ ከቤልኦር ምን ህብረት አለው? ብርሃን ከጨለማ አይደል ያለው? በፍጹም። ድብልቅልቅ ያለው ጴንጤ ቸርች ምን ስለሌለ? ፕሬየር ስለሌለ። የውሸት መልክ ድብልቅልቅ ያለ ስጋዊ ነገር ምናምን የበዛው የሚጸልዩ ሰዎች። እኔ አሁን ድሮ ቸርች ለመሄድ እጸልያለሁ። የት ነው መሄድ ያለብኝ? ታላቅ የጥርመሳ ኮንፈረንስ እኮ ነው ዘንድሮ ለምትሄደው። ታላቅ ጥሶ የመውጣት ጥሩ ነው፣ ግን እግዚአብሔር መንፈስ ምሪት ይሰጣል። እግዚአብሔር ሊረዳ ሲፈልግ ሁለት ነገር ነው የሚያደርገው። በልጁ ነፃ ካወጣ በኋላ የመጀመሪያው ትክክለኛ መንፈሳዊ አባት ይሰጣል። ሁለተኛ ትክክለኛ የወንድሞች ፕሬየር ያለበት፣ ፋስቲንግ ያለበት፣ እውነተኛ ወርሺፕ ያለበት ጉባኤ እንድትቀላቀል ያደርጋል። ሁለቱን ካገኘ አንተ you are unstoppable።
በፍጹም አንተን ማቆም። ምክንያቱም እውነተኛ መንፈሳዊ አባት ካለ ጸሎት ያስተምርሃል። ጸሎት ያስተምርሃል። አሁን አንዳንድ ሰው ብዙ ትንቢት አለው፣ ብዙ ነገር ተነግሮታል። ግማሹ ከስጋን የተነገረው፣ ግማሹ ከኪሱ ነው የተነገረው። እውነተኛ የተነገረው ነገር እንኳን እንዳይፈጸም አንዱ ችግር ምንድነው ስትሉ እግዚአብሔር ባለው ስፍራ ሰውየው አይገኝም። ስጋዊ ድምጾች አይለውበት ይቸገራል። እግዚአብሔር ይባርካል፣ ይባርካል። እግዚአብሔር ነፃ ያወጣል፣ ነፃ ያወጣል። እግዚአብሔር ይፈውሳል፣ ይፈውሳል። ጥያቄ የለውም። ስለዚህ መንፈስ ዓለም ላይ በህይወታችሁ፣ በመንገዳችሁ፣ በፋይናንሳችሁ፣ በገንዘባችሁ፣ በየትኛውም በምታልፉበት ነገር ላይ ያለ በምድር ላይ የሚገጥማችሁ ቻሌንጅ የዚህ ዓለም አይደለም፣ የማይታየው ዓለም ነጸብራቅ። እንዳታምኑ እንትን ስለሌለ ነው፣ እንደዛ ስለሆነ ነው፣ እንደዛ ስለ ኖ ኖ ኖ ኖ ኖ። የናንተ ነገር ምን ዓለም ላይ ቢት ስታረጉት እዚህ ምድር ላይ ይገለጣል። መንፈስ ዓለም ላይ እውነታው ከጸለይን ውጤት እንደምናመጣ ሰይጣን ስለሚያውቅ ከቤተ ክርስቲያን በጸሎት ከተጋ ለምንድን ነው ሐዋርያቱ በጣም ልዩ ከሚያደርገው የመጀመሪያው ሪቫይቫል ሲጀምር በሐዋርያት ሥራ ላይ መንፈስ ቅዱስ ከወረደ በኋላ ሐዋርያት ሥራ ምዕራፍ 2 ቁጥር 42 አካባቢ እንደዚህ 41 አካባቢ የአማኞች የህብረት ኑሮ በጣም ይገርመኛል። እነርሱም በሐዋርያት ትምህርት በህብረት እንጀራንም በመቁረስ በምን ይተጉ ነበረ። ለዚህ ነው the book of acts ወይም ይሄ የሐዋርያት ሥራ መጽሐፍ 28ቱም ምዕራፍ ሪማርከብል የሆነ ተአምራት ከሌሎች መጽሐፎች ሁሉ በብዙ ድንቅና ተአምር የጸጋ ማኒፌስቴሽን የተለየ ነው። ህዝቡም ጋር እንደውም አንድ ቦታ ሲናገር በመካከላቸውም ችግረኛ እራማ ይሄ ጸሎት የሚሉት ችግር ይነቅላል። በደንብ ከስሩ ነው አለው። ጉቶ ያስቀር በጸሎት ምን ይሉ ነበረ? በምን ይጠጉ ነበረ? በጸሎት። prayer makes a difference። ማን መጸለይ ያለበት? ነጋዴ መጸለይ ያለበት፣ ክርስቲያን ነጋዴ። ማን መጸለይ ያለበት? ክርስቲያን ባለስልጣን መጸለይ ያለበት። ማን መጸለይ ያለበት? አገልጋይማ ምን አማራጭ አለው ብዬ ነው። አሁን በብዛት ማን መጸለይ ያለበት ሲባል ወንጌላዊ ፓስተር ምናምን ነው የሚመጣብህ። አይደለም። ምክንያቱም መርካቶ አሉልም እኔ መርካቶ የምትውለው አንተ ነህ መጸለይ ያለበት። በደጋሚ በሟርተኛ በአስማተኛ የሚሰራው ስራ እዛ ያለው መናጠቅ ያለበት የት ነው? አንተ ነህ። ማን መጸለይ ያለበት? ሞር ቢዝነስ ላይ ያለ። አዎ መጸለይ ያለባችሁ ነጋዴዎች፣ ባለሀብቶች፣ ባለስልጣናት if you are a Christian መውጣት እኮ አይደለም ሚስጥሩ፣ ወጥተ ከፍታው ላይ መቆየት ነው፣ እንዳትወርድ ማለት ነው። ስለዚህ በዋነኝነት በጌታ ፍቅር ቅዱሳን የምነግራችሁ ነገር be prayerful። even በህይወታችሁ እንዲደረግላችሁ የሚፈለጉ ጥያቄዎች አቃሉ አብዛኛው ሰው በጥያቄ ውስጥ እንደሚመላለስ የአደባባይ ሚስጥር ነው። አሁን አንዳንድ ነገሮች በፕሮቴስታንት ቸርች ውስጥ መገለጥ አያስፈልጋቸው። ፈጥቶ የወጣ ችግር አለ። በቃ ማለት ነብይ የማያስፈልገው ችግር አለ ፕሮቴስታንት ቸርች ውስጥ። አንደኛው እኔም ማስበው እግዚአብሔር ብዙ ነገር እንዲያደርግልን ወይም የጎደለንን ነገር እንጂ የተደረገልን ነገር አናስብም። ሁሉ ጊዜ የጉድለት የመጨቆን የማጣት ሜንታሊቲ ነው ቢውልድ ያደረግ ነው። ይሄ በቃ አይዞሽ ይልሻል፣ በቃ አይዞ ጠላት እንትን ቢል እንደዚህ ምናምን በቃ መታልፍ ኖ በወደደን በእርሱ ከአሸናፊዎች እንበልጣለን። እኛ ጋር ያለው በዓለም ካለው ይበልጣል። ራስ እንጂ ጅራት አይደለንም። ስለዚህ አንዱ አለ ብዙ ችግሮች አሉ። ብዙ የሁሉም ችግሮች መፍትሄ ላይሆን ይችላል። አንዳንዱ ግን ችግሮቻችን ላይ ስለምንፈልገው እግዚአብሔር ያደርጋል። ባለዕዳ አይደለም። ገንዘብ ለሌለው ገንዘብ ይሰጣል። ጤና ለሌለው ጤና ይሰጣል። ቪዛ ለቸገረው ቪዛ ይሰጣል። ሚስት ላላገባ ሚስት ይሰጣል። ባል ለሌለው ባል ይሰጣል። ልጅ ለሌለው ልጅ ይሰጣል። ትዳር ለሌለው እግዚአብሔር ሰጪ ነው። ሰጥቶ የማያልቅ እንደ እግዚአብሔር በመስጠት የማይደክመው አምላክ ነው በህይወት ያላየው። እስከ ዛሬ ካልተቀበላችሁ ዛሬ መንገዱን አሳያችኋለሁ፣ ከእግዚአብሔር ተወስዳላችሁ። ራሱ እኮ ነው ኢየሱስ ያለ፣ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል አይደል ያለው። የሚጠይቅ ሁሉ ምን ይላል አለ ያገኝ፣ የሚያንኳኳ ሁሉ ምን ይልለታል? ኢየሱስ ያድናል። ከዚህ ቀን ጀምሮ የምታንኳኳቸው ደጆች ሁሉ በቅባቱ ይከፈታሉ።
ይከፈታሉ። በጌታ በኢየሱስም ይከፈታሉ። የጠየቅከውን ነገር ሁሉ ምላሽ ሆኖ ይመጣል። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.